ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራ ቻናል ቤተሰቦች እንዴት አላችሁልኝ? ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። ጽናት እንግዲህ በዛሬው ክፍል ላይ ያያችሁት በጣም ብዙ አስጨናቂና ደስ የሚሉም ነገሮች አሉት። እውነት ለመናገር የኪራ ነገር አሳሳቢ ሁኔታ ላይ ይመስለኛል። ምክንያቱም መረጃ ማግኘት ካልቻለ መርማሪው ወደ እስር ቤት እንደሚገባና እንደሚፈረድበት ነው። እንግዲህ ምን ሊያገኝ ይችላል የሚለውን ምናይ ይሆናል። በማየት ነው ወደፊት የምናውቀው። ጽናትም እህቱ ኪያም ተጨንቀዋል። እቺ መጅሩጥ ደግሞ እዚህ እንግዲህ የራሷን መንገድ እየሄደች ነው። ግን ይህ የምትሄድበት መንገድ እስከ መቼ ያዋጣታል፣ እስከ መቼ ያስኬዳታል የሚለው አሳሳቢ ነው። ምክንያቱም ውሸት ምንጊዜም ውሸት ነው የሚወልደው እና እንግዲህ አማንን ወደ ቤቷ የማስገባት ሰበብ ወደ ቤቷ አስገብተዋለች። ምክንያቱም አይሁን ላይ ማሰብ አይችልም በሚል ግን ሳስበው አማን ራሱን የሳተ አይመስለኝም። ማለት ያውቃቸዋል፣ ሁሉንም አውቆ ይመስለኛል ወጥመድ እነሱ ቤት የገባው። በእርግጥ ተጎድቶ ሊሆን ይችላል፣ ግን አእምሮ በደንብ የሚሰራ ይመስለኛል። ተንኮል ይዞ ነው እንግዲህ። ተንኮለኛ ምንጊዜም በተንኮል ነው የሚፈላለገው። አባባ በእውቀቱ ደግሞ ልጆችን በማረጋጋት ቤት ውስጥ በምክር አገልግሎትና በጸሎት ከነሱ ጋር ናቸው። ከምንም በላይ ደግሞ በጣም በዛሬ ክፍል አንጀቴን የበላችኝና ያሳዘነችኝ ኒናዬ ናት። ኒናዬ እንግዲህ ከልጅነቷ ጀምሮ በስቃይ በፈተና በመከራ ያለች ልጅ ናት። ግን ደግሞ አሁንም ስቃዩ አልለቀቃትም። በማይረባ ባል በማግኘቷ ምክንያት በናቲ ምክንያት እየተሰቃየች ትገኛለች። ናቲም ደግሞ ከቤት ደብዳቤ ጽፎላት ወጥቶ ሞቷል ኖሯል የሚለው አሳስቧት እያለቀሰች እንግዲህ ወደ ቀድሞ ቤቷ ወደ ነኪራ ቤት ሄዳለች። እስከ መቼ ድረስ ትቀመጣለች? ቅዱስስ ደውሎ እነ ጽናት ጋር ነገሮችን ያረጋግጣሉ ወይ? ናሆምስ ናቲስ ይመጣሉ የሚለውን ነገር ወደፊት ነው የምናየው። አባባ በእውቀቱ ስላገኙት ናቲ ያው በህይወቱ እንዳለ አረጋግጠናል፣ ግን እስካሁን አላወቀችም። ለዛ ተጨንቃለች። እሷ ግን ህይወት አንዳንድ ጊዜ በጣም የሚገርመኝ ነገር ምን እንደሆነ የሚያስተምረን የእሷ ህይወት ፈተና፣ መከራ፣ ችግር እንዳለ በቃ ከልጅነት ጀምሮ አንዳንድ ሰው በተለይ በጣም ይፈተናል፣ በጣም ዋጋ ይከፍላል። እሷ ለሰው ታስባለች፣ ትጨነቃለች። ግን የእሷ ህይወት በጣም በብዙ መከራ ከቤተሰብ የላት ከህይወት ብዙ ጥሩ ህይወት የላትና እስካሁን ድረስ ያው በትዳሯም ደስተኛ አይደለችም። ብዙ ስቃይ እያሳለፈች ነው። ናቲ እውነት ሄዶ መቼም አባባ እውቀቱን ያገኘ ሰው ተምሮ ተለውጦ ነው የሚመጣውና ራሱን የሚያዳምጥበት ጊዜ አግኝቶ እውነት ተመክሮ ታርሞ ይመጣል፣ ወደ ህይወቱ ይመለሳል ወይንስ ምን ሊሆን ይችላል የሚለውን በቀጣይ ክፍል የምናይ ይሆናል። የኪራ ፍርድስ ምን ሊወሰን ይችላል የሚለውንም እንደዛው እነ ቤቲስ መጨረሻቸው ምን ሊሆን ይችላል የሚለውን እንዲሁም ደግሞ መርማሪውስ ውጤቱ ምን ላይ ይደርሳል? ጠበቃው ጎበዝ ነው፣ እንደ ቤተሰብ ነው እየተከራከረላቸው ያለው። እሱም ምን ላይ ይደርሳል የሚለው እናያለን። እውነት ለመናገር አሁን ቻናሌ ሞኔታይዝ ስለተነሳ 3 ደቂቃ 4 ደቂቃ ላለመጥፋት ብቻ ነው ወደ እናንተ መጣው። ፈጣሪ ፈቅዶ ቻናሌ ከተስተካከለና ሞኔታይዝ ከተመለሰ ወደ እናንተ በሰፍ መጣለሁኝ። እንደዚህ እንፈተፍታለን። ወዳችኋለሁ። ላይክ፣ ሰብስክራይብ አትርሱ። መልካም ጊዜ። ቻው ቻው።